እሺ እግዚአብሔር አምላካችን የተመሰገነ ይሁን። የመንፈሳዊ ውጊያ ደረጃዎች እንግዲህ ለምን አስፈለገ የሚለውን ካነሳን በኋላ አስፈላጊነቱን ከተነጋገርን በኋላ የደረጃውን የመጀመሪያውን አንስተን የመጀመሪያው አማራጭ የመጀመሪያው ደረጃ የሚሆነው ከክፋት መንፈሳውያን ሰራዊት ጋር የምናደርገው ውጊያ ነው። እነዚህ በመጀመሪያ ደረጃ ከክፋት መንፈሳውያን ሰራዊት ጋር ያለው በሰው የዕለት ተዕለት ጉዳይ ጥቃቅን ጉዳዮች ላይ የሚይዙ ቁጥራቸውም ብዙ አይነታቸውም ብዙ ሰው ነገሬ በሚለው ትንንሽ ነገሮች ላይ እየመጡ የተለያየ ሰልፍ የሚፈጥሩ ናቸው ብለናል። ሁለተኛው ደረጃ እነዚህን ከሚያሰማሩ ገዢዎች ጋር ነው። እነዚህኞቹ የመጀመሪያዎቹ የምርጫ የላቸውም፣ የራሳቸውን መብት የላቸውም እና ሰው ባለበት ሁሉ አሉ። ሰው በተገኘበት ቦታ ላይ የራሳቸውን ጥያቄዎች ያነሳሉ። ነገር ግን እነዚህኞቹ ናቸው ምድብ የሚያደርጉላቸው። ልክ እንዳልኳችሁ እነዚያን ያሰማራሉ። በደንብ ሃይራርኪ ያላቸው በደንብ ነው የሚከባበሩት። ድንበር አልፈው መሄድ አይችሉም። ታውቃላችሁ፣ ድንበር አልፈው መሄድ አይችሉም። ከተፈቀደላቸው ቦታ ውጭ መሄድ አይችሉም። እዛው አካባቢ ያለውን ነው የሚያደርጉት እና እሱን ትእዛዝ የሚቀበሉት ከነዚህ ናቸው። ስለዚህ ከገዢዎች ጋር ነው። ስለዚህ የመጀመሪያው አማራጭ ውጊያ ምንድን ነው የሚሆነው? የራሳቸውን የእነሱን አሰላለፍ በደንብ ተረድቶ የሚመጡበትን መንገድ የሚያደርጉትን ነገር። በአብዛኛው እነዚህኞቹ በሰው ጥቃቅን የዕለት ተዕለት ጉዳዮች ላይ ሲገቡ፣ እነዚህኞቹ ግን ከዛ ከፍ ብለው ከሰው የዕለት የዕለት በአብዛኛው ምንድን ነው የሚሆነው? እነዚህኞቹ አንድ ሰውን ስለማጥቃት ብቻ አይደለም የሚያስቡት፣ በዛ በሰው አማካይነት ቤተሰብን ስለማጥቃት ነው የሚያስቡት። እና እንደው በጦሩ እንትን ስትመጡ ስትራቴጂ ነዳፊዎችም ናቸው። እና ይሄ እከሌን ባስርበው ስንት ሰው ነው የሚጎዳው ነው የሚሉት እንጂ ስለዚህ ተርቦ ይነጫነጭልኛል የሚባለው የእነዚህኞቹ ጭንቀት ነው። እነዚህኞቹ ግን በሱ መነጫነጭ ስንት ሰው ነው የሚጎዳው ነው የሚሉት። ስለዚህ ደረጃቸው ከፍ ይላል። በብዙ ሰዎች ላይ ተጽዕኖ የሚያሳድሩ ለምሳሌ የቤት ዋና የሆኑ የቤት ራስ የቤት እናት አባት ሲሆኑ፣ ቤተሰብ አስተዳዳሪዎች ሲሆኑ እነሱ ላይ በጣም ያተኩራሉ። በቤተ ክርስቲያን ደረጃ ስትመጡ ደግሞ አገልጋዮች ላይ ያተኩራሉ። እከሌም ብነካው ስንት ሰው ነው በሱ ዙሪያ ማንጫጫው የሚለውን ነገር ነው የሚያስቡት። የሱን እምነት ባናጋ ስንት ሰው ነው ማናጋው ነው የሚሉት። በአብዛኛው የነዚህ አሰማሪዎች ናቸው እነሱ። ከነሱ ጋር በምትዋጉበት ጊዜ በአብዛኛው ስለ ራስ ነፃነት ወይም ስለ አንድ ሰው ነፃነት አይደለም። በአንድ ሰው ነፃነት ስንት ሰው ነው ነፃ የሚወጣው? ለምሳሌ አንድ አገልጋይ ከተከበበበት ነገር ነፃ እንዲወጣ ማድረግ በሱ ዙሪያ ያለውን ሰው ነፃነት ሁሉ ነው እንትን የምታረጋግጡት። ልክ በማንነታቸው የሚሰሩትን ስራ የማፍረስ ማለት ነው። በጣም ብዙ ጊዜ ግን እኛ ስታስቡ ብዙ ጊዜ የምናደርገው ምንድን ነው? ለነዚህም ጮክ ብሎ መጸለይ ነው። ለነዚህም ጮክ ብሎ መጸለይ። ለነዚህ የሚያስፈልገው ህይወትን ማጥራት ነው። ለነዚህኞቹ የሚያስፈልገው ደግሞ በደንብ ሲስተማቸውን መበታተን ዘዴ። በጣም ብዙ ጊዜ እኛ ጋር ደግሞ ተመሳሳይ መሳሪያችንም አንድ አይነት፣ ጥይታችንም አንድ አይነት። የሚገርም እኮ ነው። አሁን እኮ በመሰረቱ እስቲ ቆይ ውጊያ ኃይለኛ ውጊያ ተካሄደ የሚባለውን ተመልከቱ። ቆመን በአራት አቅጣጫ ካልንማ በቃ እኮ ስልት ተነድፎ አለቀ ማለት እኮ። በጣም ብዙ ጊዜ እኮ እንደሱ ነው እኮ የምናደርገው። እዚህ ጋር ግን ቁጭ ብሏል እኮ አቅጣጫው። እዚሁ ቁጭ ብለው እነሱ እየቀያየሩ ነገራቸውን ይጫወታሉ። በመልክዓ ምድር የሚደረገው ውጊያ ላይ ሳንደርስ ማለት ነው። ስለዚህ የመጀመሪያው ነገር የነሱን አሰራራቸውን ማወቅ ነው። አሁን ለምሳሌ አንዳንዱን ሰው ትተው እንደ ልቡ እየሆነ አንዳንድ ሰዎችን በጣም ያጠቃሉ። ለምን ቢባል እነዛ ሰዎች በጣም ብዙ ሰው ላይ ነው ተጽዕኖ ያላቸው። ይሄ እኮ የሚገርማችሁ ነገር ሰላዮች ጋር ብትሄዱ የመደበኛ የምድር ሰላዮችን እስኪ ጠይቋቸው። ግለሰብ ላይ የሚያወሩት ወሬና በ20 በ30 ሰው ላይ ተጽዕኖ ያላቸው ሰዎች ላይ የሚያሰሩት ወሬ የተለያየ፣ በጣም የተለያየ።
ከሱ ከፍ ባለ ደረጃ ደግሞ አገርን፣ ከተማን፣ ክልልን የሚመሩ ጋር ሲመጣ ደግሞ ከፍ ነው የሚለው ነገርየው እየጨመረ ነው የሚመጣው። መንፈሳዊ ውጊያ ደረጃዎች አሉት። እነሱም አሰላለፍ አላቸው። ያንን ለማፍረስም ደግሞ እዚህ ሰፈር ያሉ ልብ በሉ መንፈስ ቅዱስን የመሰለ ሁሉን አዋቂ መሪ ያለ ለእያንዳንዱ ነገር ደግሞ እንዳንስት የጸጋ ስጦታዎች ተሰጥተው የእግዚአብሔር አጠቃላይ አሰራር ደግሞ እንዳይዛባብን ፈቃዱ ተጽፎልን ማለት ነው። ግን ማንበብ አንፈልግም። በልማዳችን መሄድ ነው የሚቀና። ገዢዎቹ ደግሞ የእነዚህ አስተማሪዎች ናቸው። አሁን ሰራዊቱን ከአስተማሪዎቹ እኩል ነው እኮ የምንዋጋው። እስቲ አሁን እንደው እንዴት ነው ልዩነት? ምን ይታያቸዋል? ምን ልዩነት አለ? ብዙ ጊዜ ጸሎታችንን ስናረግ በፍጹም እኮ ነው መሆን የሌለበት። ስልቶቻቸው ላይ ነው ማሰብ ያለብን። ምንድን ነው የሚያደርጉት? አገልጋዮች እንዴት ነው የሚያጠቁት? የቤተክርስቲያን መሪዎችን እንዴት ነው የሚያጠቁት? መዘምራንን እንዴት ነው የሚያጠቁት? ህዝቡን እንዴት ነው የሚያጠቁት? ራሳቸውን አገልጋዮችን እነዚህን ልከው የሚያስጠቋቸው በምን አይነት መንገድ ነው? ራሳቸውስ ባቻ መንገድ ደግሞ የሚገጥሟቸው በምን አይነት መንገድ ነው? የሚገርማቸው በጣም የሚገርመው ነገር እዚህ ጋር ያሉት አገልጋይን ሲዋጉና እዚህ ጋር ያሉት አገልጋይን ሲዋጉ ይለያያሉ። እነዚህኞቹ ለእንጀራ እችን እኮ ብታደርጋት ማለት ዲች ብታደርግ እኮ ትበላለህ ወፍራም እንጀራ የሚለው ጋር ነው የሚያመጣው። እዚህ ጋር ሲመጣ ግን ምን ነው ጥለህ ሂድ ነው የሚሉት። መንጋውን ያለ እረኛ ለማስቀረት ማለት መንጋውን ያለ መጋቢ ለማስቀረት። ብዙዎቹ ገዢዎቹ ከፍ ያለ ሰው በዚህ በሰው በኩል እንዴት እንጎዳለን ነው የሚያስቡት። ስለዚህ ፕሮቴክሽናችንም በዛው ልክ ነው መሆን ያለበት። አሁን የአንድ አገልጋይ ቤተሰብ በክፉ ጥቃት ውስጥ ገባ ማለት የሚገርማችሁ መንጋው ዋስትና ያጣል። ታውቃላችሁ እንዴ? እሱን ያልጠበቀ ማለት ይጀመራል። በጣም የሚገርም ነገር ነው። ስለዚህ ሁል ጊዜ አሰራራቸውን ማወቅ ይገባል። ሲደራጁም በዛ መሰረት ነው፣ ሲያጠቁም በዛው መሰረት ነው ያጠቁት። ስለዚህ መንፈሳዊው ጋም ያንን አሰራራቸውን ብትንትን በሚያረግ ነገር ነው መደረግ ያለበት። ልብ በሉ፣ መንፈሳዊ ጋር መንፈሳዊ ምሪት ይፈልጋል። መንፈሳዊ ምሪት ደግሞ የተስተካከለ ዕውቀት ይፈልጋል። ስለዚህ ብዙ ጊዜ አሰላለፋቸውን የሚያጠቁትን ጥቃት የጥቃቱን ደረጃ ማወቅ ቁጭ ማለት ይጠይቃል እኮ ማለት የቅርብ መሆን ይጠይቃል፣ መሰማማት ይጠይቃል ማለት። ስለዚህ ሁለተኛው ከገዢዎች ጋር ነው አላቸው። እነዚህኞቹ መሬት አውርደው ተግባራዊ አድራጊ ሲሆኑ እነዚህኞቹ ራሳቸውም የሚገጥሟቸው አሉ። ብዙ ጊዜ ራሳቸውም ይመጣሉ፣ ግን የሚያነሷቸው ኢሹዎች በሰው ላይ የሚፈጥሩት ጦርነት የሚያመጡት ጥቃት ግን ብዙ ሰዎችን በሚጎዳ እሷን መያዝ በጣም ጥሩ ነው የሚሆነው። ከአንድ ሰው ጉዳት ይልቅ በዛ በሰው ጉዳት ምክንያት የሚያመጡትን በቤተሰብ ላይ በቤተ ክርስቲያን ላይ አንዳንዶቹ ከፍ ሲሉ በአገር ላይ፣ ስለዚህ እሱኛው ደግሞ ወደሚቀጥለው ደረጃ ይሸጋገራል ማለት ነው። ሌሎቹ ከአለቆችና ከስልጣናት ጋር እነዚህኞቹ በአብዛኛው ከጥቂት ሰዎች ጋር ግንኙነት ያላቸው እንደው በሀገር ደረጃ ያላቸውን ነገር በምትወስዱበት ጊዜ እነዚህኞቹ በጣም ብዙ ላይ ሲያተኩሩ፣ እነዚህኞቹ ደግሞ ያንን ብዙ ሰው የሚያሰማሩ ሰዎች ላይ ያተኩራሉ። ከተማ ሲሆን ዋኖቹ ላይ ያተኩራሉ። እነዚህኞቹ ጋር ሲደርስ ማለት ነው ከአለቆችና ከስልጣናት ጋር እነዚህኞቹ ትልልቅ ስልጣን አላቸው። ከዋናው ጋራ ግንኙነት ነው ያላቸው። እነዚህ ሁለቶቹ ለነዚህ ተገዢዎች ናቸው። በኋላ እንመጣበት ሁለተኛው አማራጭ ጋር ሲመጣ በደንብ ነገርየው ግልጽ ይሆንላቸዋል። እነዚህኞቹ ለነዚህ ተገዢዎች ናቸው። የነዚህ ድርሻ በተለይ የነዚህኞቹ ድርሻ ያለ ጥያቄ መታዘዝ። ልክ ወደ ተራ ወታደርነት ሰልፍ ውስጥ ይገባል። ያለ ጥያቄ መታዘዝ ነው። እነዚህኞቹም እነዚህን ይታዘዛሉ። ነገር ግን እነዚህኞቹ ብዙ ጊዜ ማለት የሚመቻቸውን የመምረጥ
እድል ይሰጣቸው ውጤታማ የሚሆኑበትን ማለት ነው። ነገር ግን እነዚህኞቹ አይሆኑም ካሉ ግን ምርጫ የለም። ግን ልዩነት እነዚህኞቹ ምንም ምርጫም የላቸውም፣ ምንም የላቸውም። ይሰማራሉ፣ ያለ ክልላቸው ከተገኙ ይጠቃሉ። እነዚህኞቹ ግን ውጤት የሚያስገኙ ከሆነ ድንበር አልፈው ሁሉ ይሰራሉ። ያለ ሰፈርህ ለምን ተገኘህ አይባሉ። በጣም በረቀቀ መንገድ ነው የሚሰሩት። ሁለተኛው ጋር ስንሄድ ነው የሚገባቸው በደንብ። ሁለተኛው አማራጭ እንግዲህ አንዱ ምርጫ ራሳቸውን ማንነታቸውን አወቃቀራቸውን ተከትሎ ማጥቃት ሲሆን፣ ይሄኛው ግን ከወንጌል አገልግሎት ጋር ቀጥታ ግንኙነት ባለው መንገድ ስንሰራ ነው። በአብዛኛው ይሄኛውን ውጊያ በምናደርግበት ጊዜ ባላመኑት ላይ የሚያመጡት ተጽዕኖ ላይ ብዙ ጊዜ ትኩረት ይደረጋል። ይሄ በጣም ወንጌል ተኮር መንፈሳዊ ውጊያ ሲሆን፣ በማያምኑት ላይ የሚፈጥሯቸው በጣም ጥቃቅን ነገሮች አሉ። እነዚህ ሰራዊቶች አዛቢዎች ናቸው። በአብዛኛው የሰውን ምርጫ፣ የሰው ውሳኔ ላይ፣ በዕለት ከዕለት እንቅስቃሴ ላይ፣ ንግግር ላይ፣ ከሰዎች ጋር ባለ የእርስ በርስ ግንኙነት ላይ ማለት በቅርብ ያለን ግንኙነት ማላላት ላይ ነው የሚሰሩት። እኛ ሀገር በጣም ተሳክቶላቸዋል ታውቃለህ። በጣም በብዙ መንገድ ሰው እርስ በርስ እንዳይጠጋጋ ነው የሚያደርጉት በሰብአዊነት። አሁን ታውቃላችሁ በሰብአዊነት መርዳት በራሱ ጥያቄ ውስጥ ገብቷል። ታውቃላችሁ አይደል? በጣም ኃይለኛ እና በጣም ነው የተሳካላችሁ። በጣም ብትንትን አድርገው አጠገቡ ያለው ሰው እንዳይደርስለት አድርገዋል። አሁን እኛ ሀገር ያለው ልቶና ከኢትዮጵያ ውጭ ያሉትን ኢትዮጵያውያኖች ጋር ብትሄዱ ድሮ የሆነ ሰው ጉዳት ሲደርስበት በሰላም ጊዜ ነው የማይፈላለጉት። ጉዳት ሲደርስበት ግን ምንም ሳይጠየቅ ኢትዮጵያዊ መሆኑ ታይቶ ይረዳሉ። አሁን ግን ከየት ነው የሚባል ጥያቄ ተጀምሯል። ሰው ሀገር ሆኖ እኮ ከየትሙን እኮ በቃ ስደተኛ ነን። ምን አሁን እሱ ያጠይቃል። እና በጣም ነው የሚገርም ማለት ለዕለት ጉርሳቸው እንኳን እንዳይረዳዱ አድርገዋቸዋል። እና ብዙ ጊዜ ቤተ ክርስቲያንም እንኳን አታውቅም። ይሄ የክፉዎች ተጽዕኖ ነው ማለት ምንድን ነው? በሐሳብ በምን ብትንትን አድርገው እና በማያምኑት ላይ የወንጌልን እውነት በመሰወር ይሰራሉ። አእምሮ ላይ የነበረውን በክርስቶስ የተገፈፈውን ግርዶሽ በመመለስ ይሰራሉ። ነገር ግን ይሄንን እዚህ የሚያረጉትን እያረጉ እነዚህኞቹ ግን ለየት ያለ ስራ አላቸው። አሁን ልብ በሉ። አማኞች ከበረቱ አሁን አንድ ነገር የሰይጣንን እንተውና ለጊዜው በኋላ እመጣለሁ። አማኞች ከበረቱ በማያምኑት ላይ የሚሰራውን የዚህ ዓለም ሐሳብ ያውቃሉ፣ ሰልፋቸውን ያሳምራሉ። ስለዚህ የሰይጣን ስልቱ ይፈርስበታል። ስለዚህ ምንድን ነው የሚያደርጉት? ይሄ ሰይጣን አማኞች ከተልእኳቸው ውጪ በጣም በማይረቡ ነገሮች ላይ እንዲያተኩሩ ያደርጋሉ። ይሄንን ከተራ ቤት አንስቶ እስከ ትልቅ ባለስልጣን ድረስ ነው የሚያደርጉት። ታዋቂዎች ምንድነው ማድረግ ያለባቸው? በጣም ብዙ ጊዜ ሰይጣን አማኞችን ከዋና ተልእኳቸው ለማሰራት ልብ በሉ፣ ተራ ሰው ሁኑ፣ ትልቅ ሰው ሁኑ፣ ሰይጣን ትልቁ ነገር የምትኖሩለትን ዓላማ ማሳት ትልቁ ነገር። በትንሹ ላንሳላችሁ። ለምሳሌ በዚህኛው ሌቭል እንደው ደረጃው ማለት ከስልት ጋር ነው። አሁን በጣም ብዙ ጊዜ የመስሪያ ቤት ዘበኛ ተጽዕኖ የሚያሳድር አይመስላችሁ ማለት። አሁን አንድ ነገር ላሳያችሁ። አሁን አንድ መስሪያ ቤት ዘበኛ ልበላችሁ እና ያ ዘበኛ አማኝ ነው።
በዛ በዘበኛ ላይ ታርጌት ያደርጋል። ስትራቴጂ ነድፎ ሰይጣን ማለት ነው ታርጌት ያደርግና ያንን ዘበኛ አጉል ስራ ያሰራዋል። ያ አጉል ስራ ሲነቃ ማለት ነው። ስለዚህ ይሄ ክርስቲያኑ ሰርቷል። እዚህ ጋር ክርስቲያኑ ዘበኛ እንደ ጥፋት ሰርቷል። ስራ አስኪያጁ ጋር ደረሰ ክሱ፣ የዘበኛው ክርስቲያን ጥፋት። በሌላ በር ያለው ደግሞ የሌላ እምነት ተከታይ ዘበኛ ጥፋት አጠፋ። ከዚህኛው በጣም የከፋ አለቃው ጋር ደረሰ። አለቃው ሁለቱንም በምን አይነት መንገድ ትሪት የሚያደርጋቸው ይመስላችኋል? ምንድነው የሚለው? ሲናገር ራሱ ሲያናግረው ምንድነው የሚለው? ከጥቃቅኖቹ ነገሮች ተነስታችሁ ሰልፉ ሲሪየስ መሆኑን እንድታውቁ። ሁለቱንም ሲያናግር ስራ አስኪያጁ እንዴት የሚያናግር ይመስላችኋል? ምንም ወደዳችሁም ጠላችሁ ሰውየው በተናጠል ነው ጥፋት ያጠፋው። ነገር ግን በጅምላ ነው የሚከሰሰው። ስራ አስኪያጁ የሚለው እናንተም እንዲህ ማድረግ ጀመራችሁ ነው የሚለው። ሰውየው እኮ አንድ ሰውዬ እነማ ብላችሁ ብትሉ ጴንጤዎች ነው የሚለው። ያው የጋራ ስማችን እንደሱ አይደል የሚባለው። እናንተ ወዲያው ሰውየው ይዞ የሚመጣው ክርስቲያን የተባለውን እነሱ ጴንጤ ብለው የሚጠሩትን ማህበረሰብ በጠቅላላ ያው አንድ ላይ ነው የሚጨፈልቁን። ታውቃላችሁ፣ ተወደደም ተጠላም ማለት ይሄ በዓላማ ሰይጣን በአማኞች መካከል የሚፈጥር። ስለዚህ አሁን ልብ በሉ፣ ሰይጣንና በአማኞች መካከል እንደዚህ አይነት ጥብቅ ያለች ነገር ነች ያለችው። መሬት የወረደውን ነገር ዝም ብሎ ሐሳብ የሆነው እንዳናወራ ብዬ። ያኛው ሰውዬ ምን ነካ አንተ ደህና ሰው አልነበርክም ብሎ ነው የሚጀምረው። ከዛኛው የከፋ እኮ ያጠፋው ሰው ደህና ሰው አልነበርክም፣ የዚህኛው ደህናነቱ ማያወር እናንተም ብሎ ነው የሚጀምረው። በጣም የሚገርማችሁ ነገር ይሄ ሰውዬ እናንተ የምታውቁት ሰው ቢሆንና ስራ አስኪያጁ ቢያገኛችሁ አንተ የእናንተም ሰዎች እንደዚህ አይነት ነገር ጀመሩ ይላችኋል። ያመጣን የእናንተ ሰዎች እኛ መስሪያ ቤት አለ የእናንተ ሰውዬ ነው አይላል እንዴ? ማን ነው የሚባለው? አታውቁትም እኮ እናንተ። ይሄ በጣም ማወቅ መቻል አለብን። ብዙ ጊዜ አማኞችን ሲያጠቃ በአማኞች አማካኝነት ቤተ ክርስቲያን እንደሚያጠቃ ያውቃል ሰይጣን። ምክንያቱም ዓላማው ይሄ እነዚህ ሰዎች እውነተኛው ብርሃን እንዳይበራላቸው ወደ ጨለማ እንዳይመጡ፣ ከጨለማ እንዳይወጡ ወደ ብርሃን እንዳይመጡ ለማድረግ ነው የሚያደርገው። ስለዚህ ብዙ ጊዜ ሁለተኛው ውጊያ በሰይጣንና በአማኞች መካከል ነው። ይሄኛው በጣም ትልቅ የመንግስት ውጊያ ነው፣ የሁለት መንግስታት ውጊያ ነው። ይሄኛው ሰውዬ ግለሰብ ሊሆን ይችላል፣ ግን በሰይጣን ሚዛን የሚወክለው የእግዚአብሔር መንግስት ነው። ስለዚህ እያንዳንዱ አማኝ የእግዚአብሔር መንግስት ወኪል ነው። እኛንን ያልገባን እንጂ ክፉዎች በደንብ ነው የሚያውቁት። ሰይጣንና ጭፍሮቹ በደንብ ያውቃሉ። ስለዚህ የመጀመሪያው የማያምኑትን ነፃ የማስለቀቅ ሲሆን፣ ሁለተኛው ግን በሰይጣንና በአማኞች መካከል የሚደረግ ነው። እኔ እገዛለሁ፣ አማኞች ደግሞ አትገዛም ብለን የምናረገው ነገር ግን እሱ እንዴት ነው የሚገለጠው? ተሰብስበን በኢየሱስ ስም አረገፍን ሳይሆን ጥበቃው ጀምሮ ስራ አስኪያጁ ድረስ። እኔ እንደሰማሁትን ምስክርነት ልንገራችሁ። ቢሮ ውስጥ በማስተናገድ ብቻ ማለት ነው። ቢሮ ውስጥ ብድግ ብሎ በማስተናገድ ትልቅ ስልጣን ላይ ሆኖ ማለት ነው። ማስተናገድ ብቻ አይደለም፣ ወንበሩን ለቆ አብሯቸው በመቀመጥ ብቻ የሰዎችን ህይወት ቻሌንጅ የሚያደርጉ ክርስቲያኖች አሉ። ተከብረው ለማያውቁ ሰዎች በጣም ትልቅ ትርጉም ነው ያለው። ቢሮ ሲገቡ ጉቦ ጠየቃለሁ ብለው ለሚገቡ ሰዎች ቢሮ ሲገቡ ተነስቶ አክብሮ
ከፊት ለፊታቸው ቁል ብሎ ያንን ትልቅ ወንበር ለቁ ማውራት በራሱ ወንጌል። አሁን እሱ በጣም ኃይለኛ የሁለት መንግስታት ሰልፍ ነው ታውቃለህ። ስለዚህ ወደ ስልጣን ሲወጡ የዚህ መንግስት ወካይ ናቸው እና ከዚህ ጋር የሚገጥማቸውን ፈተና እንዲያውቁ አድርጎ ማውጣት አንዱ በጣም ትልቅ ስራቸው። ሁለተኛው በሰይጣንና በአማኞች መካከል የሚደረገው፣ ሌላኛው በሰማያዊ ስፍራ የሚደረገው። ይሄ በጣም የሚገርመው በመንፈሳዊ መድረክ የሚደረግ ጸሎት ነው። ይሄኛው በጣም ከፍ ባለ ደረጃ እግዚአብሔር ራሱን ዝርዝር መመሪያዎች በሚሰጥበት ደረጃ እና በትልልቅ በዓለም መንግስታት ደረጃ ያለውን ተጽዕኖ ለመስበር የሚጸለይ ጸሎት። በሰማያዊ ስፍራ ማለት ሰዎች ባሉበት ሁሉ ይሆንና ነገር ግን ውጊያው ወደ ረቀቀ ነገር ውስጥ የሚገባ ማለት ነው። ብርቱ የሆነ እግዚአብሔርን ምሪት ይፈልጋል። የመንፈስ ቅዱስ እና የዲቫይን ኢንተርቬንሽንን ይፈልጋል እና እግዚአብሔር በልዩ መንገድ ጣልቃ የሚገባበት መንፈሳዊ ውጊያ ነው። ሰማያዊ ስፍራ ሲባል ግን የሌለ የሆነ አየር ላይ እንዳታርጉት ሃይራርኪውን ለማሳየት በጣም ብዙ ጊዜ እንደዚህ አይነቱ ውጊያ ከተማ አቀፍ የጋራ ህብረት ይጠይቃል። አገር አቀፍ የጋራ ህብረት ይጠይቃል። ይሄ ቤተክርስቲያን ሆነ ብላ ባለሙያዎቿን የማስታጠቅ ይጠይቃል። ይሄኛው ቤተክርስቲያኖች በጋራ መሆናቸውን ይጠይቃል። በጋራ መሆናቸው የእግዚአብሔር መንግስት ተዋረድ በጠቅላላ ተስማምቶ በአንድ ልብ መሆንን ይጠይቃል። በጣም ይጠይቃል። ተጽዕኖም በዛው ልክ ነው። አገር አቀፍ ተጽዕኖ ነው ያለው። ድሉም ሲገኝ በዛው ልክ ነው። አገር አቀፍ ብቻ አይደለም፣ አህጉር አቀፍም ይሆናል። እርስ በርሳቸው ተወራራሽነት አላቸው። ስለዚህ አንዳንድ ጊዜ በዚህ አይነት መንገድ ውጊያውን ማድረግ ይቻላል። አንዳንድ ጊዜ ግን በዚህ አይነት መንገድ ማድረግ ይቻላል። በአብዛኛው እያደግን ስንሄድ ነገሩን ማሻሻል ይቻላል። ግን ይሄኛው በጣም ብዙ ጊዜ በእለት ከእለት ኑሯችን ጋር ሁል ጊዜ የሚገጥመን አይነት ነገር ስለሆነ በጣም ሩቅ አይደለም። ይሄኛው ግን በደንብ በእናንተ አይነት መንገድ በተደራጀ መንገድ ስልት እያሰበ ቤተክርስቲያን እንዴት ነው የምናነቃት፣ ቤተክርስቲያን በዚህ ረገድ እንዴት ነው ዝግጁ የምናረጋት፣ እንዴት አድርገን ነው አጥቢያዬ ቤተክርስቲያን የኔ ከሚለው አገር አቀፍ አህጉር አቀፍ ዓለም አቀፍ ቪዥን እንዲኖረን አድርገን በዛ በጋራ ሆነ የሰይጣንን ሰንሰለት ለማፈራረስ እንዴት ነው የምንሰራው የሚለውን አይነት ዝግጅት ይጠይቃል። ይሄኛው ጥናቶች ይጠይቃል፣ ዝርዝር ጥናቶች ይጠይቃል። አሁን በጣም ብዙ ጊዜ የጾም ጸሎት ፕሮግራሞች ላይ የእውቀት ስራ ሲሰራ ሰዎች ይበሳጫል። ግርም ነው ቢል እንዴት ተደርጎ ነው አሁን ለምሳሌ አሁን በከተማችን ላይ ወንጌል እንዲስፋፋ እንጸልያለን ጾም ጸሎት ቢባል ስንት ሰው ነው በወንጌል የተደረሰው? ስንት ሰው ነው ያልተደረሰው? በየቱ አካባቢ ምን ይበዛል የሚባለውን መረጃ እዛ ጾም ጸሎት ላይ ማግኘት በጣም ትልቅ ጥቅም። አንዳንድ ሰው እኛ ልንጸልይ ነው የመጣ ነው፣ እዚህ ዲስኩር ልንሰማ አልመጣ ነው ይላል ሲወጣ። ከዛ እንዴት ነው የሚጸልየው ብላችሁ ብትሉ እስቲ አንድ ጊዜ እንነሳለን። አሁን በዚህ በኩል ያላችሁ መርካቶ ነው፣ በዚህ በኩል ያላችሁ ምን አለ መርካቶ ምንም አያውቅም። መርካቶ ከአመዴ ገበያ ጀምሮ የነበርክ በሙሉ ጠራርጋለሁ ይላል። አማኙንም አብሮ ይጠርጋል። በጣም የሚገርም እኮ ነው። የቱ ጋር ነው ያለው? አማኞች የቱ ጋር አሉ? ነጋዴዎች የቱ ጋር ስንት ናቸው ያሉት? ለመሆኑ ተጽዕኖ መፍጠር ጀምረዋል ወይ? አጠገባቸው ያለው ሲሰርቅ እነሱ አልሰርቅ ብለዋል? ጉዳዩ አይደለም። እሱን ማወቅ አይፈልግም። የነ ወንድም ለማን እንት ነው የሰምታችኋል? አዲስ አበባ ስትሰቡ ወንጌል ማለት ትደነግጣላችሁ። ማላጆች እሱን ሲያገኙስ በስማ ምን ለማለት እንደሆነ ታውቃለች? የርቀት ማሳያ መነጽር የተገጠመለት መተኮሻ ማለት
አቅርበህ ይኸው እየታየኝ ነው ትላለህ። በኪሎ ሜትር ርቀት ላይ ያለውን እኮ ከዛ ድው ልክ እንደሱ እንደማለት እንደሱ ነው የሚያደርገው። አሁን ግን ዕውቀትን የጸጋ ስጦታን ለያይተን ነው። ሁለቱ ግን አብረው ነው የሚሰሩት። አንዳንድ ጊዜ ዕውቀቱ ብቻ ይሄድና የጸጋ ስጦታው ይገፋል። አንዳንድ ጊዜ ደግሞ የጸጋ ስጦታው ያለ ልክ ይሆንና ዕውቀቱ ደግሞ ወደዛ ይገፋል። ነገር ግን እግዚአብሔር እድል ከሰጣችሁ ግን ሁለቱም በሚዛን ነው መሆን ያለበት። በጣም በጣም ጠቃሚዎች ናቸው ያሉት። እንትኖቻችን ኢላማዎቻችን የተስተካከሉ ይሆናሉ። ዝም ብሎ ቅድም ሳሚ ደጋግሞ የሚለው ነገር አግኝተሽ ምቹ የሚባል ነገር የለም። እያየን አነጣጥረን ግንባሩ እንደሱ ማን ይስተዋል እየተባለ ማለት ልክ እንደሱ። ስለዚህ እነዚህ አይነት ነገሮችን ማወቅ በጣም ጠቃሚ ነው። አሁን የሚቀጥለውን ሳነሳ ነው የሚገባችሁ። የሚቀጥለውን ነገር አነሳለሁ። አጉሽ አለች። እንግዲህ ለምንድን ነው ይሄን ሁሉ ማድረግ የሚገባን ብለን ስንል ሰይጣናዊ አሰራሩ እንደሆነ በደንብ ተደራይቶ ነው እየሰራ ያለ በደንብ። አሁን ብዙ ሰው ይሄንን ሐሳብ እኛ አሁን የሰይጣን አሰራር ምን ያደርግልናል ይላል ብዙ ሰው። ምን እንደሚያደርግልን እንግዲህ መለየት ነው። መረጃውን ካገኛችሁ በኋላ የሚኖራችሁ በተለይ ስለ አሰራራቸው ስለምናቸው የሚኖራችሁ ነገር ይለወጣል። መረጃዎቹን እንድታገኙ የዚህ አሁን የሚቀርበው ነገር ምንጩ እነዚህ ሁለቶቹ መጽሐፎች ናቸው፣ ሶርሶች ናቸው። እና በትክክለኛ ደግሞ የተሟላ ስልጠናውን ማግኘት ከፈለጋችሁ ኤክሌሲያ ተነሽን መጠየቅ ትችላላችሁ። ተነሽ አገልግሎት ይሄ እነዚህ ሁለቶቹ ይሄኛው ክርስቲያን ነው፣ ይሄኛው ደግሞ ከዛኛው ወገን ያለ ጸሐፊ ነው። የሁለቱም ተገናዝቦ ነው የተቀመጠው። ልብ በሉ። ምክንያቱም አንዳንድ ጊዜ የክርስቲያኑን ብቻ ስንጽፍ ለኛ ለራሳችን ያደላን ይመስለናል። ነገር ግን እነሱም ራሳቸው ጽፈውታል። ይሄ አልበርት ፓይክ የተባለው ሰውዬ በኋላ ይመጣላቸዋል መግለጫው ላይ በእነሱ ተዋረድ ቀንደኛ የሆነ ዋና የተባለው ሰውዬ። አሁን እንመልከት እንዴት ነው የሚሰሩት። አሁን ተመልከቱ። ነገርየው ሲጀምር ምንድነው የሆነው? ቀድሞ የነበረው አንድ አምላክ ብቻ አምላኪነት ነበር የነበረው። ምንድነው? ማን ነው አንድ አምላክ ብቻ? አምላክ ሞልቷል። ዛፉም አምላክ ነው፣ ተራራውም አምላክ ነው፣ ወንዙም አምላክ ነው የሚሉ ተነሱ። እነሱን ነው ያነሳው እና ከዛ በኋላ በቃ ይምረጥ ሰው። ይሄኛው እናንተ የምትሉት ያዋጣኛል ካለ እሱ ነው ይምረጥ። አያዋጣኝም ካለ አጠገቡ ያለውን ምነካውን እፈልጋለሁ ካለ ደግሞ ይንካ። ታውቃላችሁ አይሁዳውያንን እንኳን እንዳቀለጡ በዚህ እንትን አንድ አምላክ ብቻ የነበረውን ያፈረሱት በዚህ አይነት ነው። እንዴ ምን አንተ ምን አስጠራ? እዛ ኢየሩሳሌም ያለ ምናም ለምን ትላለህ? አጠገቡ ሞልቷል። አንዱን ቤት አስገባ። በቃ አንዱ አልሰማ ሲል ይሄኛው ሞከረው ሲባል ሌላውን ሲያስገቡ ከአምላካቸው ጋር አጣሏቸው። ስለዚህ የመጀመሪያው ነገር ብዙ አማልክትን ማምለክ ነው፣ ፓንቴይዝም የሚባለው ማለት ነው። እሱኛው ደግሞ አካሄዱ ሲገባባቸው ሲነቃባቸው የአይሁድ ምስጢራዊ ሃይማኖት በሚል ካባሊዝም የሚባል ነገር ይመሰረታሉ። አሁን ምክንያቱም አይሁዳውያኖች በጣም እየተቃወሙ ሲመጡ አምላካችንን አቀለሉብን፣ ጣዖት አምላክ ያደረጉን የሚባል ተቃውሞ ሲነሳ የአይሁድ ምስጢራዊ ሃይማኖቶች ብለው በእግዚአብሔር ላይ የሚጨማመሩ ግን የአይሁድን እምነት ከፍ 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 የሚያደርጉ እንደማለን እንደኛ ሀገር አይነት መከራ ማለት እችንም ከፍ እችንም ከፍ እችንም ከፍ እችንም ከፍ አይሁድ ምስጢራዊ ሃይማኖት ሁሉን እኩል ለማስደሰት መሞከር ማለት። ከዛ በኋላ ግን ዕውቀትን በጣም ከፍተኛ ትርጉም የሚሰጥ እምነትን ግን የሚያቀል በአንደኛው ክፍለ ዘመን በጣም ገኖ የወጣ አንደኛው ዮሐንስን ብታነቡ በደንብ ትረዳላችሁ። የዮሐንስ መልእክቶችን በጠቅላላ ብታነቡ በደንብ ትረዳላችሁ። የስተት አስተምሮ ቀጥታ ሆኖ ማለት ነው። ዕውቀት ላይ ኖሲስ በዕውቀት ላይ በጣም ያተኮረ እና ለእምነት እምነትን በጣም ያቀለለ እና ክርስቶስ ኢየሱስንም በዛው ልክ ያቀለለ
እና ኃጢአትንም በዛው ልክ ያቀለለ። ዘንድሮ የመጡ የተወለዱ ነገሮች በሙሉ የነዚህ ውላጆች ናቸው። በነገራችን ላይ እንዱ እኮ የእውቀት ማነስ ነው እንጂ እንዱ አሁን እንዱ በዚህ በስጋ ላይ የሚሰራ ኃጢአት እንዴት አድርጎ ነው ሲኦል የሚያስገባ? ጌታ የሚያድነው ነፍሳችን። ነፍስ ደግሞ አታመነዝር ምናምን አትል የሚሉት አይነት ማለት ነው። እና አፈፋ አደረገው ሰው መገለጥ ነው እያለ ነፍስ ምን ውስጥ ነው የምታድረው? እዚህ ምድር በነበረው ጊዜ እና በጣም በጣም የሚገርም ነገር አእምሮ እኮ ሲጨነቅ እኮ ታገኙታላችሁ። ሐሳቡ ሲጨነቅ ታገኙታላችሁ። ነፍሴ ደህና ነች ይላል። ጉድ እኮ። እና ይሄ ዕውቀትን እግዚአብሔር ከመደበለት ልክ በላይ ወስደው ዕውቀትን የእግዚአብሔር ምትክ አድርጎ ክርስቶስን እስኪያስነቅ ድረስ የሚያደርስ አይነት ነገር ማለት ነው። ኖስቲሲዝም ስለሚባለው ነገር አዲሱ መደበኛ ትርጉም ላይ ያለችው ማብራሪያ ብታገኙ በደንብ ይገልጥላችኋል። እንዳላደነጋግራችሁ ማለት ነው። ምንድነው የሆነው? እንደ አንድ አምላክ ብቻ አይደለም የሚለውን ነገር አመጡና እሱ ተነቅቶ አናታቸውን ሲባሉ አይሁድ እንዳይከፋው ምስጢራዊ ሃይማኖቶች ብለው እዛው አይሁድ ውስጥ ብለው እኛው አይሁድ ነን፣ ምንም እሱን አንለውጥም፣ አንድ አምላክ ነው አምላካችን፣ ግን እንደው ሩቅ ሲሆንብን ምናማክራቸው ማለት ለምሳሌ እንደ ሙሴና እንደ ኤልያስ አይነት ደስ አይልም? በእውነት በጣም ደስ ይላል። እንደሱ ያደረገ እኮ ነው የቀለደበት። ዘንድሮኛ ዘመን ላይ ያለች እችኛዋ ታውቃላችሁ፣ እንደገና ወደ ኋላ መልሳን ማለት ምን ሆና መጣላችሁ መሰላችሁ? ኢየሱስ ቀረብ ባሉት በኩል ወደ ሰው ይቀርባል ማለት ተጀምሯል ዘንድሮ። ስለዚህ አንተ ትንሽ ራቅ ካልክ እኔ ያዘጋጀው ገስታው ስላለ ናና ደር እና ቀረብ ብዬ አቀርብሃለሁ። ብቻ አንተ ኪሷን አስብበት። ሰው ደዚህ ወይኔ ኢየሱስ ይጋ እውነት እኮ ነው ኢየሱስ እኮ የሚቀርቡትን ነው የሚቀርበው ማለት ጀመረ። ደግሞ ዘው የኋልዮሽ እዚህ ዘመን ነው የመለሱ ነው ዕውቀት። ከዚያ በኋላ ይሄኛው አላስኬድ ሲላቸው የመቅደሱ የሌሊት ዘቦች ደስ አይሉ ደስ አይሉ? የመቅደሱ የሌሊት ዘቦች ሹልክልክ እያለ እንዳይገባ እያሉ ማለት ነው። ምንድነው የሚያደርጉት? አውሮፓውያን ወደ እስራኤል አገር ሲመጡ የሚያጅቧቸውን አጃቢዎች በእነሱ በኩል ተጠቅመው ማለት ነው የመቅደስ ቀናኢ መስለው መቅደሱን ማርከስ የጀመሩት ማለት ነው። ቀናተኛ ነው የሚመስሉት፣ ለመቅደሱ የቀኑ ናቸው የሚመስሉት። በጣም ትልልቅ መቅደሱ አይነካም የተቀደሰ ነው ይላል ምናምን ምናምን እያሉ ነው የሚያደርጉት። ለማርከስ ነው ዓላማቸው። አውሮፓውያንን እያጀቡ ይመጣሉ፣ የመቅደሱ ጠበቆች ይሆናሉ። ነገር ግን መቅደሱን ያረክሳሉ። መቅደሱን ካረከሱ የመቅደሱን ጌታ አባረሩ ማለት ታውቃለህ። እና እግዚአብሔር ለዚህ ነው ነቢያት ላይ ከመቅደሴ ያርቁኝ ዘንድ የሚለው ነገር በጣም የሚነሳው በዛ ጊዜ። ከዛ አካሄዳቸውን ተመልከቱ። ብዙ አማልክት አሉ፣ አላዋጣ ሲላቸው ምስጢረ ሃይማኖት መሰረቱ። ከዛ ፍጥጥ ብለው እውቀት ማጣት ነው በአብዛኛው የሚለው ሁሉን ነገር ወደ እውቀት ገለበጡት። አሁን እዚህኛው ጋር መጡና ደግሞ የመቅደስ ቀናኢ መስለው አጃቢዎች ናይትስ ቴምፕላርስ ነው የሚባሉት። ስማቸው ራሱ በጣም ነው የሚገርመው። እነሱን ሆነው መጡ። አሁን እነዚህኞቹ ሲነቃባቸው አንድ ነገር አነሱ። ዓለም መበጣጠስ የለባትም፣ አንድ ስርዓት ያስፈልጋታል ማለት እቺ የነማን ምንጭ እንደሆነች አሁን በደንብ እየተገለጠ ይመጣል። ሮሲክሩሲያንስ በኋላ በ17ኛው ክፍለ ዘመን ነው። አሁን ዘዴ ይቀይሳሉ። የሚቀይሱ ዘዴ ምንድን ነው? ዓለም መበጣጠስ የለባትም፣ አንድ ስርዓት ያስፈልጋታል። አሁን በጣም ብዙ ጊዜ የተባበሩት መንግስታት ምናምን ሲባል መልካም ይመስላችኋል አይደል? እነዚህ ናቸው ሶርሶቹ። የሚያነሱት ነገር በጣም የሚያጓጓ ነው። እስቲ የተባበሩት መንግስታትን ነገር አንቡና ምን የሚከፋ ነገር ታገኛላችሁ?
አቅም የሌላቸው መንግስታት ሲጠቁ ፈጥኖ መድረስ ደስ አይልም? ፈጥኖ መድረስ አቅም አልባ የሆኑ መንግስታት፣ አዳጊ መንግስታት ሲጠቁ ፈጥኖ መድረስ። ከዛ አይኑ የተከፈተ መንፈሳዊ ሰው ነው እንግዲህ እንዴት ነው የምትደርሱት ሲባል መሳሪያ ይዘን ይላሉ። ማነው የሚሞተው ሲባል መሳሪያውን የሚያሸክሙት ሰውዬ ነው የሚሞተው። በነፃ ቢሰጡት እኮ ደግ ነው። ወዲያው በተቸገረ ጊዜ በዛብኝ፣ ይህን ጠላቴን ካስወገድኩት ሰላም እሆናለሁ። አሁን ያመጡለትና እሱ ባያቃትን ውል ይጽፋሉ። እነሱ ወርቁን ያግዛሉ፣ ብሩን ያግዛሉ፣ ሰውን ያግዛሉ፣ ምናምን ያግዛሉ። እና በጣም ነው የሚገርም። በተፈጥሮ አደጋዎች ለተጠቁ ፈጥኖ መድረስ ይባላል። ከዛ በኋላ ይሄ የተጠቃ ሀገር በሙሉ በሩን ብርግድ አድርጎ ይከፍትላቸዋል። እነሱ ሀገር ውስጥ ያለውን ምስጢር በሙሉ ይዘው ይሄዳል። እና በጣም በሚገርመው ነገር ዓለም አንድ ስርዓት ያስፈልጋታል፣ መተሳሰብ ያስፈልጋል ነው መነሻቸው። ግን ማለት ክፉ የክፋት አባት አሳች የሚባለው ስሙ በጣም ይመጥነው እና በሮሲክሩሲያንስ ነው። ዘመኖቹን በኋላ እንመጣበታል። የሚቀጥለው ስላይድ ላይ አለ። አሁን እዚች ጋር ያሉት ዓለም አንድ ስርዓት ከሆነ አይዲዮሎጂ ያስፈልጋታል የሚሉ ደግሞ ተነሱ ነው ማርክስ። ያው ጀርመኖች ታውቃላችሁ ዋዛ ሰዎች አይደል። እና ዓለም አንድ አይዲዮሎጂ ያስፈልጋታል። ያ አይዲዮሎጂ ደግሞ ሰውን ሁሉ እኩል ነው ማድረግ ያለበት። ሰው ሁሉ እኩል ሰውን ሁሉ እኩል ማድረግ ነው የሚያስፈልገው። ሰው ሁሉ በእግዚአብሔር አምሳል እንደተፈጠረ እንዲያውቅ ማድረግ ነው የሚያስፈልገው። የቱ ነው ትክክለኛው ቀላሉ መንገድ? ነገር ግን እነዚህኞቹ እኩል እንዳደረጋለን አሉ። ምን በማድረግ መሰላችሁ? ሲጀምሩ የጀመሩት በሀብቱ ዘርፎ የከበሩ ይኖራሉ። በሀብቱ ሰርቶ ያካበተውን ሀብት ይነጥቁና ምንም ላልሰራ በመስጠት ማለት ነው። ስለዚህ በእጃዙር ምንን ነው እያፈረሱ ያሉት? ጥረህ ግረህ በላብ ወዝ በላ የተባለውን ስራን ነው የሚያፈርሱ። እኛ ሀገር መጣለች እኮ ሰሞኑን ታውቃላችሁ አይደል? ከዚህ በኋላ ይሄ ቤት የኔ ነው፣ ከጥቂት ቀን በኋላ ለቀህ ትሄዳለህ፣ ቤትን ብትፈልግ ይሻልሃል። አሁን እንደው እስቲ ስንት ዓመት የደከመበትን መጥቶ አንድ ቀን ስሙን ይዞ ቤት ሲወስድ ነው። አይገርም? ማለት ስራ ፈትነት እኮ ማለት ነው። በጣም አደገኛ ነው። ማላጆቹ እሱ ላይ ነው ብንን ብለ እቺማ የእንትና ድርሰትና እዚህ የተገለጠች ማለት ዘመን እየቆጠረች ብልጭ ትላል፣ ብድግ ይላል። በቃ የሚገርም ነገር ደግሞ አጃቢው አበዛዙ ይገርማል። ማርክሲዝም ሲነሳ ይሄንን ተራ ወዛደር የተጨቆነ ሲነሱ እኮ ትንሽ ነገር እኮ እውነት አላት። ተበዝብዘዋል፣ ከልክ በላይ ይሰራሉ፣ በእነሱ ጉልበት ሌሎች ይከብራሉ ምናምን የምትለውን ብድግ ያደረጉና ማምጫዋ ግን በቃ የእነሱን ነጥቀን በአንድ ቀን እናከብርሃለን። እንኳን ሊያከብሩት መከራ ነው የሚጨምሩ። ከዛ ልክ እነሱ ስልጣን ሲይዙ ደግሞ እነሱ ዘራፊ ይሆናሉ። ቀጥለው እነሱ እኮ ነው የሆኑት። የአውሮፓ አበሳቸውን ነበር ያዩት። የዓለም አንድ የምትሆን ከሆነ አይዲዮሎጂ ያስፈልጋታል። እና የፖለቲካውን ሶሳይቲ መሰረቱ ማለት ነው። ሰውን እያደነዘዘ ያለ ጥያቄ እንዲከተላቸው የሚያረግ ያው ማርክሲዝም ምን እንዳጠፋ። ሁሉም ግን የሚገርመው አንዱን አምላክ ማፍረስ ላይ ነው የሚያተኩሩት። ይህም ስትሄዱ እግዚአብሔር የለም፣ እዚህም ጋር ስትሄዱ አንድ አምላክ የለም። በሙሉ የመንግስት ጦርነት ነው። የእግዚአብሔር መንግስትና የሰይጣን መንግስት ጦርነት። ከዛ ከማርክሲዝም በኋላ እሱ ጋር ሲነቃባቸው ሰው የእምነት ነገር ሲፈርስ፣ ሃይማኖትን እየተጋፉ ሲመጡ፣ ምክንያቱም ሃይማኖተኞች ስራን በጣም ስለሚያበረታቱ አልሆን ሲላቸው ገልበጥ ይላሉ። አሁን ፍሪሜሰነሪዎች ይመጣሉ። ፍሪሜሰነሪ የሚባሉት ምንድናቸው? ግንበኞች ናቸው እና የኢሉሚናቲ ወላጆች ናቸው እነሱ። ታውቃላቸው እነሱ
በግንብ ስራ ነው ታዋቂ የሆኑት። የካቶሊክ ቤተክርስቲያን በጣም እየገነነች ስትመጣ በጣም አንቱ የተባሉ መቅደሶችን፣ ትልልቅ ቤተክርስቲያኖችን በማነጽ በጣም ባለጠጋ ይሆናሉ። አሁን እነዛን ባለጠጎች ይከተሉና እነዚህ ፍሪመሰነሪዎቹ እናንተ ግንቡን ስሩ፣ እኛ አእምሮን እንስራ አሉ። እናንተ ህንፃ አንጹ፣ እኛ ደግሞ አእምሮን እናንጽ። የተሰወረውን ምስጢር እንግለጥለት ለሰው። ሃይማኖተኞች የደበቁትን ምስጢር ብርሃንን እናብራለት። ኮራጅ እኮ ነው። ያንን እርሱ የጋረደውን ግርዶሽ ነው የምንገፈው ብለው የተነሱትን እነዛን ሰባኪዎች እነሱን ለማጥፋት ሲል እሱም ደግሞ እኔም ብርሃን ይዤ መጥቻለሁ ይላል። የጨለማ ልጅ ስለ ብርሃን ሲያወራ ማለት ነው። ፍሪመሰነሪዎች ይመጣሉ። አሁን እነዚህኞቹም ተቃውሞ ይገጥማቸዋል። በዛን ዘመን የነበሩ ክርስቲያኖችም በጣም ጠንካሮች ስለነበሩ ያስተምሩ ስለነበረ፣ ጸሎት ላይ በጣም ያተኩሩ ስለነበረ እና ጸሎት ለነሱ የህይወታቸው ክፍል ስለሆነ ከእግዚአብሔር ጋር መገናኘት ስለሆነ ብዙ አይገፉም፣ ይነቃባቸዋል። ሲነቃባቸው ሲስተም ይቀይራሉ። ከዛም በኋላ ምን እንዳደረጉ አሁን የተሳካላችሁ በጣም የተሳካላችሁ እዚህ ጋር ሲደርሱ የባንክን አሰራር ወደ አንድነት ያመጡታል። እንዴት አድርገው መሰላችሁ? የዚህኛው አባል የሆኑ በህንፃ ግንባታ ትልልቅ ገንዘብ የሰበሰቡ የዚህኛው አባል የሆኑ ሰዎችን፣ ትልልቅ የባንክ ባለቤቶችን እነሱን ይይዛሉ። ሲጀምሩ የጀመሩት በአውሮፓ ነው እና ያንን ስራ ለመስራት እምነትን ማለት ነው እና ገንዘብን አጋብቶ የሚሄድ ሶሳይቲ ይመሰርታሉ። ቴዎሶፊካል ሶሳይቲ ሁለቱን የሚያገነባ ማለት ነው ከገንዘብ ጋር። ልብ በሉ። አሁን እንግዲህ ነገርየውን በደንብ ተመልከቱት። በክርስቶስ ኢየሱስ ትምህርት እንደምንረዳው ገንዘብ ያለ ልክ ከተወደደ ምን የመሆን አቅም አለ? አዎ፣ የገዥነት ገዢ መሆን። ለሁለት ጌቶች መገዛት አትችሉ። አስማምተው የሚሄዱ ማለት ነው። ገንዘብ ካለ የራስ ጌታ ትሆናለህ። የራስ ጌታ ከሆንክ ደግሞ የማንም ባሪያ አትሆንም። የት መጡ ማለት ነው? እነዚህኞቹ የሚያስተምሩትን ነው የምነግራቸው። ገንዘብ ካለ የራስ ጌታ ትሆናለህ። የራስ ጌታ ከሆንክ ደግሞ የማንም ባሪያ አትሆንም። የማን ትምህርት ነው? የማርክሲዝም ትምህርት። እሷን ከገንዘብ ጋር አጋብተው ነው ያመጡት። ከዛ በኋላ ይቻል አዋጣ ስትላቸው ዓለምን አንድ ስርዓት ብቻ ሳይሆን ማድረግ የሚገባን ሃይማኖቶችን በሙሉ አንድ ማድረግ አለብናል። ወርልድ ካውንስል ኦፍ ቸርችስን የመሰረቱት እነዚህ ሰዎች ናቸው። ፍጥጥ ያለ የስህተት ነገር ያላቸውንም በሙሉ ቀላቅለው የዓለም ሃይማኖቶች ጉባኤን መሰረቱ በ19ኛው ክፍለ ዘመን። አሁን ይኸው ተመልከቱ። ሰው ሁሉ እኩል መሆን አለበት። ሃይማኖቶች በሙሉ እኩል መሆን አለባቸው። እሱን ለማድረግ ግን የገንዘብ ባካፕ ያስፈልጋቸዋል። ስለዚህ እሱን ኒው ኤጅ ያቀላጥፋል ተባለ። አዲስ የዓለም ስርዓት። ሰው በምንም መንገድ በቃ የማይገለልበት የአዲስ ዓለም ስርዓት ያስፈልገናል አሉ። ከዛው ኒው ኤጅ ሙቭመንት ተወለደ። ኒው ኤጅ አንድ አምላክ ብቻ የሚባል ነገር የለም፣ የሁሉም አምላክ ይከበር፣ በቃ ይከበር። የት መለሱን ማለት ነው። ይሄንንና ይሄንን ምንም ይለያቸው ነገር ነው። ሲነቃባቸው ስምና አሰራር ነው የሚቀይሩት። ይሄን ያህል ነው ተደራጅተው የሚሰሩት። ነገር ግን እግዚአብሔር ህዝቡንም አገርንም ነፃ እንዲያወጣ እድል የተሰጠው
ብርቱ መንፈሳዊ ውጊያ ለመዋጋት ጸጋ የተቀበለ ሰው ግን ይሄን ማወቅ አይፈልግም በጭራሽ። አሁን ከዚህኛው ጊዜ ጀምሮ እንዴት አድርገው ነገራቸውን እንዴት ያቀረሩት እንደመጡ ለማየት የምትቀጥለውን ስላይድ በምትኖረኝ ጥቂት ደቂቃ ውስጥ ላሳያችሁና እንውጣ። በ1700 ርዕሱ ክርስቲያንስ ሲነቃባቸው ምንድነው ያደረጉት? መልኩን ቀየር አድርገው ነው ያመጡት። አሰራራቸው ያው ነው። የእምነት አቋማቸው የሰይጣንን መንግስት ማስፈን ነው። ነገር ግን ስም ይቀይራሉ፣ አደረጃጀት ይቀይራሉ፣ ነጥቦችን ይቀይራሉ፣ መነሻ ሐሳቦችን የሚያደርጉት ምንድነው? ህዝብ ሁሉ ልክ ነው ብሎ እንዲቀበሉ ማድረግ ነው። በዚህ ቀየር አድርገው መጡ። ከዛ በኋላ ሲቀይሩ የበጎ አድራጎት ድርጅቶችን ነው መሸፈኛቸው ያደርጉ። እድል ካገኛችሁና እንደው አቅም ካላችሁ በቋንቋችሁም በእንግሊዘኛም እንደው ማድረግ ከጀመራችሁ የትኛውም የበጎ አድራጎት ድርጅት ከተወሰኑት በስተቀር ማለት ነው ወንጌልን መነሻቸው ካደረጉት በስተቀር የበጎ አድራጎት ድርጅቶችን ትሬስ አድርጉና ሄዱ። የሆነ ቦታ ላይ ትደርሳላችሁ። ቅድም ካነሳናቸው አንዳቸው ጋር ስትሄዱ ወላጃቸው ማን ነው ከነዚህ በፊት ማን ነበረ ብላችሁ ትጠይቁ። መቼም ጉግልን ከተጠቀማችሁ አይቀር እንደዚህ አይነቶቹን ነገሮች ነው መጠቀም ታገኛላችሁ። ማን ጋር እንደምትደርሱ ታውጣላችሁ። ግን ብዙ ህዝብ ነፃ ለማውጣት መሆን አለበት እንጂ ራስ ተጠምዶ ለመቅረት። ስለዚህ ምንድነው ያደረጉት? በጎ አድራጎት ስራዎችን መሸፈኛቸው አድርገው በዛ በኩል ግን የሚሰሩት የራሳቸውን ዓላማ ነው የሚያስፈጽሙት። ቤተክርስቲያን ደግሞ በጎ አድራጎትን ተጋፊ ስትሆን አስቡ። በተሐድሶ ምክንያት አሁን ልክ የማርቲን ሉተር የተሐድሶ እንቅስቃሴ ሲመጣ የካቶሊክ ቤተክርስቲያን ትልልቅ ህንፃ የማሰራቷ ነገር ኪሳራ እያመጣ፣ ምክንያቱም ተሐድሶ ሲመጣ የህንፃው ጉዳይ ወደቀ፣ በቃ አስፈላጊ አይደለም። ስለዚህ ገበያቸው በሙሉ ሲነጥፍ እጥፍ ብለው ወደ ሌላ ስራ ነው የተቀየሩት። ምንድነው የሆኑት? እናንተ ግንቡን ያዙ፣ ኢኮኖሚ ስላላቸው ነው፣ እኛ አእምሮን እናነጻለን አሉ። ከተወሰነ ጊዜ በኋላ ግንበኞቹ በድህነት ወጡ። የሚሰሩት ሲያጡ ድሃ ሆኑ። ሲወጡ ማን ቀረ? ፍሪመዘነሪ ጭንቅላት አናጮቹ ብቻ፣ ኢሉሚናቲዎቹ ብቻ ቀሩ ማለት ነው። ከዛ በኋላ በይፋ አዳም ዌስሆፍት በሚባለው ጀርመናዊ አማካኝነት ተመሰረተ። በጀርመን ሀገር በይፋ ነው የመሰረተ። ምንድነው እንደዚህ ጉልበት የሰጣቸው ብላችሁ ብትሉ በፈረንሳይ ሀገር ያለ ባንክ የሮስቻይልድ ቤተሰብ የሚባል ባንክ ቤተሰብ ነው። ሮስቻይልድስ ፋሚሊ ነው። እሱን ቤተሰብ አባላቸው አደረጉ እና ይሄ ቤተሰብ የአውሮፓ ባንኮች 80% ድርሻ የብቻቸው ከባንክ ማለት ነው። አንድ ቤተሰብ ይዘው የአውሮፓን 80% ሀብት አስገቡት። የት? ድርጅታቸው ውስጥ። ከዚያ በኋላ ይሄንን ቤተሰብ የሮስቻይልድን ቤተሰብ አሜሪካን ሀገር ካለ ከአንድ ከበርቴ ቤተሰብ ጋር አጋቡና አሜሪካንንም ሰንሰለቷ ውስጥ አስገቡ። የሚገርማችሁ ነገር ከዚህ ጊዜ በኋላ ማለት ነው የአሜሪካ የወንጌል እንቅስቃሴ እንኳን እንደቀደመው ዘመን አልነበረም። በደንብ ብታጠቁ የአውሮፓን ከዚህ ዘመን በኋላ የተነሳውን ነገር አስቡ። በጣም ብዙ የመጡ አቅጣጫ እየቀየሩ የስለላ ኦርጋናይዜሽኖች እየሆኑ ምናምን እየሆኑ ነው ሄዱ። ልብ በሉ። ዋናው ነገር ሲነቃባቸው ስም ይቀይራሉ። እሱም አላዋጣ ሲላቸው ደግሞ እንዳለ አሰራር ይቀይራሉ። ነገር ግን ሁል ጊዜ ትኩረት ይችነች ዋና ነጥቤ። ሁል ጊዜ ትኩረታቸው ማንን ብንይዝ የቱን ተጽዕኖ መፍጠር እንችላለን ነው የሚሉት። ይችነች ዋናቸው። ልብ በሉ። አንድ ቤተሰብ ይዘው 80% የአውሮፓ ሀብት እጃቸው ሲገባ አስቡት።
አሜሪካን ሀገር ተሻገሩ። ከዛ በኋላ የማስመረጥ የምናምን መብት ሁሉ ገቡ። ፕሬዝዳንቶችን ሲፈልጋቸው ያወርዳሉ፣ ሲፈልጋቸው ያስገድላሉ፣ ሲፈልጋቸው ያወጣሉ። ዋና ዋና አማካሪዎች ሆነው ይገባሉ። አሁን ያሉበትን ታውቃላችኋል። እነዚህ አሁን ይሄ የጌ የምናምን የሚባሉት በአሜሪካን ሀገር ስንት ፐርሰንት ይመስሏቸዋል? ማን ነው መረጃ ያለው? 2% ብቻ ናቸው። ግን አሁን አብዛኛው ስቴት የተመሳሳይ ጾታ ጋብቻ እንዲደግፍ አድርገዋል። ግን እኮ ብዛታቸው ትንሽ ነው። ግን ትልልቆቹን ሰዎች ነው የሚወስዱት። የሮስቻይልድን ቤተሰብ ከሮክፌለር ቤተሰብ ጋር አጋቡ። ስለዚህ አውሮፓን ብቻ ሳይሆን የማንን የአሜሪካንን ሀብት ያዙ። ፌደራል ይሄ የአገር መጠባበቂያ ገንዘብ ሲባል ሰምታችኋል? እሱን ያስፈረሙት እነሱ ናቸው። ለምን መሰላቸው ያስፈረሙት? እነሱ ያለ ጥያቄ ገንዘብ ይወስዳሉ። የሚወስዱት ገንዘብ ከየት እንደሆነ ታውቃላችሁ? ለፌደራል መጠባበቂያ ተብሎ ከሚቀመጠው ነው የሚወስዱት። ለምን? ዋና ዋና ሰዎቻቸው የፕሬዝዳንቶች የምርጫ አስፈጻሚዎች ናቸው። ስለዚህ ምን አድርጉ መሰላቸው? አሜሪካን ሀገር ወይም አውሮፓ ምርጫ ቅስቀሳ ምናምን ሲባል የምርጫ አስፈጻሚው ማን ነው የምለውን አድርጉና ሄዳችሁ ትሬስ አድርጉ። ሰውየውን ታገኙታላችሁ። የኢሉሚናቲ አባል። ይህንን ሁሉ መረጃ ማን ነው ያወጣው ብላችሁ በምትሉ ጊዜ ቅድም በመጀመሪያ መልሰዋለሁ። ይሄኛውን ባሳየኋችሁ ላይ ያለውን ሰውዬ ላንሳላችሁ። ቅድም ያነሳሁት ላይ ያለውን ይሄ ጌሪካ የተባለ ሰው የአሜሪካ ሴኔት አባል የነበረ ሰው፣ የአሜሪካ ሴኔት አባል ነው። የሴኔት አባል ብቻ አይደለም። በፍሪ ሜሰነሪ ውስጥ 32 ደረጃ አላቸው። ፍሪ ሜሰነሪዎች ማለት ከአንድ ያስጀምሯቸዋል። ይሄዱና ለእናንተ ራሳችሁን ለነሱ እየሰጣችሁ ስትሄዱ መጨረሻ ላይ 2 ነገር ትጠየቃላችሁ። የመጀመሪያው ሰይጣንን በቀጥታ አምላክ ነው ብላችሁ ታመልኩታላችሁ። የመጀመሪያው ጥያቄ እሱ ጋር ማንገራገር ካበዛችሁ ወደሚቀጥለው ያሻግሯችሁ። ሰይጣንን አምላክ ነው የሚል ነገር እሱ ጋር ትንሽ ብሌታ ሲያዩባችሁ የሰው ደም ወደ መጠጣትና ቃል ኪዳን ወደ መግባት ያሻግሯቸዋል። እነዚህ ከ33ኛ ደረጃ በላይ የሚመጡ ናቸው። ይሄ ሰው 32ኛው ደረጃ ላይ ደርሶ 32ኛው ደረጃ ላይ ደርሶ ሰይጣንን እሱን ቀጥታ ለማምለክ ሲጠየቅ ነው ከመካከላቸው የወጣው። እና በነዛ ሁሉ ጊዜያቶች ውስጥ ጌታ እየመራው ነበር በየስቴፑ የሚገባው። የሚያያቸው ነገሮች ይሄ መጽሐፍ ነው፣ ይሄ መጽሐፍ ነው። አሜሪካን ሀገር ዘመድ ካላችሁ ሊልኩላችሁ ይችላሉ። የታተመ መጽሐፍ ነው። ያጠፉታል፣ ነገር ግን ይበዛል። መጽሐፉ እየሰበሰቡ ያቃጥላሉ፣ ነገር ግን ይበዛል። ግን በግድ ነው የሚገኘው። እጃችሁ ላይ ከተገኘ በተለይ እነዛኞቹ ካገኙ ያስገድላሉ፣ ብዙ ሰዎችን ያስገድላሉ። እና ሰውየው እዛ ላይ ደርሶ ይወጣል። ሲወጣ ብዙዎቹ ተገለዋል። ከሱም መለስ ያለ ደረጃ ላይ አያስፈልግም ሲባል ሚስጥር አውቀዋል ተብሎ ይገደላል። ይሄ ሰውዬ ግን አልተገደለም። 2ኛ መጽሐፍ ጽፏል። አሁን ብዙ ሰምቻለሁ፣ አላገኘው። እና በጣም በጣም የሚገርመው ጽፎታል። እዚህኛው መጽሐፉ ላይ ጽፏል። አንዱ ሁሉ የገረመኝና ወደዚህ እርከንም እንድገባ እግዚአብሔር ሲመራኝ እሺ ብዬ የተቀበልኩት ይላል። አንድ ቀን በቃ በደንብ ይደርሱበታል። በደንብ ይደርሱበትና አጠገቡ ቆመው ያወራሉ። እንዴ አሁን እኮ ነው አይቼዋለሁ፣ እንዲህ አይነት ልብስ ነው የለበሰው ብሎ የለበስኩትን ልብስ ያወራሉ አለ። እና ይጠፋብን እኮ ይላሉ፣ ግን አጠገባቸው ሰማለሁ አለ። ሁሉንም ነገር እንደዚህ እኮ ሲያደርግ ነበር፣ አሁን አይተነዋል ይባባላል። ለምን ካየው እርስ በርሳቸው ይጨቃጨቃሉ። ከዛ ነው እሄዳለሁ አለ። ከዛ በኋላ ምንም እንደማይነኩኝ ገባኝ።
ምክንያቱም የለበስኩትን ልብስ እንዲህ አይነት እኮ ነው ያው እዚህ ጋር እዛው አጠገቡ ቆሞ ማለት ነው። ስለዚህ የኛ ጌታ ከጌቶች ሁሉ በላይ የሆነ ጌታ ነው እና በነፃነት ይጽፋል እሱ። ከዛ በኋላ አሁን የዚህ ሁሉ ዓላማው ምንድነው? እናንተ ለአይን ከፋችነት ነው ጌታ የጠራችሁ። ፈልገሽ ውጪው ከሚባለው ነገር ልትወጡ አይን ልትከፍቱ የማንን መጀመሪያ የራሳችሁን፣ ቀጥሎ የአጥቢያዎቻችሁን፣ ቀጥሎ የከተማችሁን፣ ቀጥሎ የምድራችሁን ሁሉ። የሚገርመው ነገር ተደራጅቶ የሚገጥምን ባላጋራ በደንብ በተደራጀ መንገድ ነው መግጠም የሚያስፈልገው። እግዚአብሔር ሁላችንን ይርዳን። ጌታ ይባርካችሁ። ሰይጣን በዚህ መንገድ ነው ተደራጅቶ የሚሰራው። አንድ ስላይድ ብቻ ላንሳና ላብቃ፣ ይቅርታ ታደርጉልኛላችሁ። ከዛም በኋላ ምን እንደምናደርግ እነግራችኋለሁ። ይሄ በተለያየ መንገድ ስለሚደርሳችሁ ብዙ ተስፋ እንትን አትበሉ። በተለያየ መንገድ እንዲደርስ እናደርጋለን። እነሳሚ እሱን ኃላፊነት ይወስዱበታል በደንብ። ይህ እንቅስቃሴ እንግዲህ ምን ነገር ነው የሚነካው? የመጀመሪያ ፖለቲካውን ነው፣ እንዴት ዋናውን ነገር እንደያዙት ነው። ሁለተኛ ኢኮኖሚውን ነው የሚይዘው። ሶስተኛ ደግሞ ማህበራዊ ስራ ነው። ምን ቀረ? አሁን እንግዲህ አስቡ። ቤተ ክርስቲያን ፖለቲካው አይመለከተኝም ስትል፣ ለኢኮኖሚው ጉዳዩዋ ሳይሆን ሲቀር፣ ማህበራዊ ነገር ብዙ ሳይመለከታት ሲቀር ማን ነው የሚፈነጨው? አስቡት። ምን ያህል ዘረፋ እንደሚካሄድ አስቡት፣ በዓለም አቀፍ ደረጃ ማለት ነው። ስለዚህ ወገኖቼ በጣም አሁን እየተሳካላቸው ያለው ሃይማኖቱንም እዚሁ ጎራ ውስጥ እያስገቡት በሙሉ ገብቶ ማለት አንድ ላይ በደንብ ውቅት እየተደረገ ነው ያለው። ስለዚህ ወገኖች በክፉ ዓለም እነዚህ ዋና ነገሮች እየተካሄዱ ናቸው ያሉት። እኛ በዚህ ልክ ነው ወይ የነቃን? ስለዚህ አንድ አረፍተ ነገር እናስቀምጥና እንውጣ። የሚታየው ዓለም መከራም ሆነ መልካምነት የማይታየው ዓለም ነጸብራቅ ነው። ይሄንን እንመን። ምን ማለት ነው ስትሉ፣ ኃጢአት ሲገዛ ስቃይ ይበዛል ምድር ላይ፣ ጽድቅ ሲገዛ ደስታ ይሆናል። ይሄንን ወቁ። ስለዚህ በጣም ለኛማ በቃ የቅርብ ነው። ታውቃላችሁ፣ ቅርብ ለመታወቂያ ጉቦ፣ ለአንዲት ወረቀት ዓመት የደከማችሁበት ምናምን አስቡ። ይሄን ማን ነው መፍትሄ ሊሰጥ የሚችል? ይሄ ሰራዊት ምን በማድረግ ከጀርባ የሚሰራውን ክፉ እሱን ጠፍሮ ልክ ጌታ እንዳደረገው አንተ ሰይጣን ሂድ ከምድሬ ሂድ፣ እናንተስ አእምሯችሁን በሰው ጉዳይ ብቻ አትያዙ፣ የእግዚአብሔርን ነገር አስቡ። እሱ ነው መኮንን። ለውጥ አያመጣም። የሚመጣው ማስለቀቅ፣ ነፃ ማውጣት፣ ማስለቀቅ። ለሱ ደግሞ ስልጣን ተሰጥቷል። እግዚአብሔር ሁላችንን ይርዳ። ምንድን ነው የምታዩት በዓለም ላይ? ስቃይ ነው እንግዲያው ኃጢአት በዝቷል። ደስታ ነው እንግዲያው ጽድቅ በዝቷል። ስለዚህ ወገኖቼ ደስታ፣ እውነተኛው ደስታ ሊመነጭ የሚችለው ከእውነተኛው የደስታ ምንጭ ጋራ የሰው ህይወት ሲጋጠም፣ ካለበለዚያ አርተፊሻል፣ ካለበለዚያ በሙሉ አርተፊሻል። እኛ ደግሞ ይሄንን አርተፊሻል ነው የምናፈርሰው። አርተፊሻሉ ይፈርስና እውነተኛው ደስታ ይመጣል። በቃ እውነተኛው ደስታ ከክርስቶስ የሆነው ከውስጥ የሚፈልቀው ደስታ፣ ከውስጥ ደስታ ሊፈልቅ የሚችለው በውጫዊ ነገር የማይመጣው ደስታ በልብ ላይ ንጉሱ ትክክለኛ ዙፋኑ ላይ ሲሆን፣ ትክክለኛው ገዢ ሲገዛ፣ ክርስቶስ የተባለው ገዢ ትሁት ሆኖ እኛን ሁሉ የማረከ ዛሬ ድረስ ዝናውን የምንተርክለት ገና ትውልድ እያወራለት የሚቀጥለው እሱ ገዢ ሲሆን፣ እግዚአብሔር ሁላችንን ይርዳ። ጌታ ይባርካችሁ።